ቆይ ጽናት፣ እኔ እንዳልገባ ፈልገሽ ነው? ለምንድን ነው እንዳትገቢ የምፈልገው? አላውቅም፣ ግን ደግሞ ከመሬት ተነስተሽ እንደ ጅል እያደረገሽ ነው። ኧረ ረፊ። እንደ ጅል? ኪያ፣ ምንም ቢሆን እኮ የታላቅ ወንድምሽ ሚስት ነኝ፣ ልታከብሪኝ ይገባል። ታዩ፣ ለነገሩ እኔን ከናቅሽኝ ቆይተሻል። እውነት ግን ሀና ይሄን ታውቋት ነው አልመጣም ያለችው። እንኳንም ቀረባት። ሀና? ቆይ እዛ ቢሮ ካለ ከልካይ ይታማለው ማለት ነው? ለነገሩ የባል ዘመድ ቆይ ባሰ ስቃይ ነው የሚጨምረው። አንቺ ስትደንግጪ ነበር፣ ከዛ ከጎንሽ ተቀምጬ። እሺ በቃ አሁንም ቀስ ብለን እናመልጣለን። እሺ እናትሽ ጋር እንሄዳለን። አንቺ ምከኔ እናትሽ ናፍቃሻለች አይደል? ሳታይ በዚህ ሁኔታ ልቀር ነው መሰለኝ። ሰርጌ እንዳማራት ሳታይ ሳላገባ ሳልሞሸር በዚሁ ልሞትባት ነው መሰለኝ። አትሞሽምሽ። እኔ ሳድግ ዶክተር ሆኜ አክምሻለሽ። ከመድኃኒትም በላይ ያንቺ ቃል አጽናናኝ። ምኞትሽ በጣም በቂ ነው። እሺ ጎበዝ ዶክተር ነው የሚሆንሽ። እሺ እኔ ትንሽ ልጅ ሀሳብሽ ይሳካልሽ። ራኬብ ጆከርንና ሰኒን ፈቅዳላቸዋለች። አሁን ላይ ካንተ ጋር እንድትሆን እፈልጋለሁ፣ በጣም ታስፈልጋታለህ፣ ወዳሃለች። እናም ደግሞ የትናንትና ማንነትህን ረስተህ በአዲስ ማንነት ቀራባት ብለዋለች። ልጅ ሀብታም ሆኖ አይፈጠርም። ስራ ሰርተህ ራስን ቀይረህ እሷንም ማስተዳደር ስለምትችል ምንም አይነት ስጋት አይግባህ በማለት ተስፋም ሰጥተዋለች። ጆከር በሐሳቧ ተስማምቷል። አመሰግናለሁም ብሏታል። እምሩ የልብ ታማሚ ነኝ፣ መድኃኒቴን ካላመጣችሁልኝ በቅርቡ ልሞት እችላለሁ በማለት ብታስጠነቅቃቸውም እነሱ ግን ሐሳቧን በቀላሉ ሊቀበሉት አልፈለጉም። አውቀሽ ልታጭበረብሪ ነው እንጂ አንቺ ታማሚ አይደለሽም በማለት እያጣጣሉባት ነው። ሰላም ጤና ይስጥልኝ አድማጭ ተመልካች የዩቲዩብ ቤተሰቦች እንደምናላችሁልኝ በያላችሁበት ሰዓት አቆጣጠር ሰላማችሁ ብዝት ትርፍ ይበል እያልኩኝ ለኔ ቻናል አዲስ ከሆናችሁ ቪዲዮ ላይክ፣ ቻናሌን ደግሞ ሰብስክራይብ በማድረግ አበረታቱ። እስከ ቪዲዮ ፍጻሜ አብራችን ቆዩ። መርሲሞይ ስለታሰረ አሁን ሁሉም ሰው ደስ ብሎታል። ግን ደግሞ እምሩ የምትገኝበትን ፍንጭ በፍጹም ሊያገኙ አልቻሉም። ማንን ተከትለን ሄደን ፈልገን እናግኛት በማለት ሙሉ ቤተሰቡ እየተጨናነቀ ይገኛል። መርሲሞይ ጥያቄ እየተጠየቀ ነው። ከዚህ በፊት ወንጀል ሰርተሃል ወይ በማለት ሲጠየቅ እኔ ምንም አይነት ወንጀል አልሰራሁም፣ ግን ደግሞ አሁን ወንጀል እንደሰራሁ እየታወቀኝ ነው፣ በምን ምክንያት ይዛችሁ የገባችሁ በማለት እንግዲህ አንጃ ግራንጃ እየመለሰ ነው። ፖሊሱም የወንጀል ሪከርድ እንዳለበት ከዚህ በፊት ብዙ ነገር እንደሰራና እንዳጭበረበረ ታስሮም እንደተፈታ ሲነግረውም ነበረ። ግን ደግሞ እኔ በፍጹም ወንጀለኛ አይደለሁም በማለት መከራከር ጀምሯል። እሱም ቃጠል አድርጎ የስፒድን ፎቶ ያሳየዋል። ይህን ግለሰብ ታውቀዋለህ ወይ በማለት ሲጠይቀውም በፍጹም አላውቀውም፣ ግን ደግሞ ከቅርብ ጊዜ ወዲህ ሞቷል በማለት አንዳንድ መረጃዎችን ይሰጣል። ፖሊሱም መሞቱን ማነግረው ነው በማለት ያፋጥጠዋል። እንግዲህ የገደለው ጆከር ነው በማለት አንዳንድ መረጃዎችን ሊያወጣ ችሏል። እሱ በጣም ተናደደበት። ሰውን ያላግባብ መወንጀል ጥሩ አይደለም በማለት እንግዲህ በሐሳቡ እንዳልተስማማ በደንብ እየነገረውና ወደ ማረፊያ ቤት እንዲቆይ ትዕዛዝም ይሰጣል። ሰኒና ጽናት አሁን ላይ እየተጨናነቁም ይገኛሉ። ሌና ራሷን ስታ ስለነበረ ምንሽ ነው ራስሽን የሳትሽው በማለት አፋፍሰው ወደ ሳሎንም ይዘዋት ይመጣሉ። ትንሽ ጊዜ ራሷን ስታ ከቆየች በኋላ ሰርፕራይዝ በማለትም ታስደነግጣቸዋለች። አንቺ የተረገምሽ አስወጥተሽ ሰደሽው ነው አሁን ራሴን ስቼ ወደኩ ያልሽው በማለት ብዙ ነገር ቢከራከሯትም የሆነና የተፈጠረውን ነገር በቀላሉ አስረዳቻቸው። ለኔ ጎበዝ ነኝ፣ ከራሴ ያልፌ ሰዎችን መርዳት ጀምሬያለሁ በማለት ናሆምና ኪራን ልረዳቸው ዝግጁ ስለነበሩ ያሉኝ ሐሳብ ተስማምቼ ጆከርን ከዚህ እንድፈተው እነሱ ፈልገው ነው ያስወጣሁት በማለት ያለውን እውነት ፍርጥ አርጋ ትነግራቸዋለች። ነገርየውን ከሰሙ በኋላ ሰኒና ጽናት በጣም ደስ ብሏቸዋል። አሁን ላይ ጆከር ከተፈታ እምሩ በቀላሉ ከኛ ቤት ሰተት ብላ ትመጣለች፣ ምግብ ነገር እናዘጋጅ በማለት ሽርን ጉድ እያሉም ይገኛሉ። ወይ በፖሊስ ስለተያዘ አሁን ላይ እየተጨናነቁ ይገኛሉ። እሱ ተታሰረ፣ እምሩ እንዴት አድርገን ልናገኛት ነው በማለት እንግዲህ ሰብሰብ ብለው ወንዶቹ እየተጨናነቁ ይገኛል። ናሆምም ራሱን መቆጣጠር አቅቶታል። ከታሰረ ባለቤቴን እንዴት ላገኛት እችላለሁ? ስለዚህ ፖሊስ ጣቢያ ብሬ ሂጄ ያለውን እውነት ማስረዳት አለብኝ በማለት እንግዲህ ከኪራ ጋር ግብ ግብ እየገጠሙ ነው። ኪራ አይቻልም ብሎታል። የልጇ ነገር የውሃ ሽታ ሆኖባታል። ያላባት አሳድጌ ወጣትነቴን የገበርሁባት ልጄ እንዲሁን አቀረች በማለት ከቤት መግባቱን ትታ ሜዳ ለሜዳ እንደ እንስሳ እየፈለገቻት ነው። ታውየን ናሆም ሰራተኛም ከዚህ በፊት አሬነ ካንጨት ስታስመስላት እንዳልነበረ አሁን ላይ ልጇ ከጠፋችበት በኋላ ሁሉም ከጎኗ ይገኛሉ።
ዞሻ ትጨናነቂ፣ በቅርቡ ትፈታለች ትገኛለች በማለት እያጽናናት ይገኛሉ። ልጄ አባቷን የፈለገችበት ቀን የተረገመ ይሁን፣ ናሆምን ባትጠይቀኝ ኖሮ እሷ እንደዚህ አትሆንም ነበር በማለት ቁጭት ላይ ነች። ነገሩ ለማምለጥ ብትሞክርም ግን ደግሞ አሟት ወድቃ ስለነበረ ነገሩ በቀላሉ ሊሳካላት አልቻለም። ሰዎቹም ይዘዋት እንደገና ከታገተችበት ቦታ ሊመልሷትም ችለዋል። ምንሽ ነው ያሮጥሽው ያላመለጥሽው በማለት ዳግምን ትጠይቃታለች። ዳግምም አንቺ አሞሽ ወድቀሽ ስለነበረ ከጎንሽ ተቀመጥሁኝ እንዴት አርዬ ጥየሽ ሊሄድ መውጫ መግቢያውንም አላቀውም በማለት በይ በቃ ከዚህ በኋላ አብረን እናመልጥና ከእናትሽ ትሄጃለሽ በማለት ተስፋም ሰጣታለች። ዳግምም እሺ በማለት በሐሳቧ ተተስማማች። በኋላ አንቺም እናትሽ ናፍቃሻለች አይደል በማለትም ጠይቃት ነበር። አዎ በጣም ናፍቀኛለች፣ ግን ደግሞ የኔን ወግ ማድረግ ሳታይ ልሞት ነው መሰል በማለት እንግዲህ ትነግራታለች። ምንም ነገሩን ከሰማች በኋላ ግን ደግሞ አይዞሽ አትጨናነቂ፣ እኔ በቅርቡ ዶክተር ስሆን አክምሻለሁ፣ ስለዚህ አትሞች፣ ምን ያለሁልሽ ጎበዝ ዶክተር ነው የሚሆን በማለት ተስፋ እየሰጠቻት ነው። እሺ ልጄ ብላታለች። ላገታት ሰው መታመሟን በጠና እየነገረችው ሰንበትበት ቢልም ግን ደግሞ ሰውየው በቀላሉ ሊሰማት አልፈለገም። ዛሬ ግን አሟት ስለወደቀች ያለውን እውነት ሳይቀበል አልቀረም። መውጫ መግቢያውን ንገሪኝና መድኃኒትሽን ላምጣልሽ። እሷም ከመሞት መሰንበትን መርጣለችና ያለውን ነገር ነግራ ቤትም ሂዶ መድኃኒቱ እንዲያመጣላት ትዕዛዝ ታስተላልፋለች። እሱም ሰተት ብሎ ወደ ቤቷ እየገባም ይገኛል። ራኬብ ለጆከር ያለውን እውነት ነገረችው። ለእህቴ ያለሃት አንተ ነህ፣ ዘመን የሚቀይረው ወንድ እንዳትሆን ጠንካራ ሁን በማለት እያስጠነቀቀችና ምክርም እየሰጠችው ትገኛለች። ለእህቴ ያለሃት አንተ ነው፣ ተስፋ ማደርገውም ባንተ ነው በማለት እሷ በጣም ትወድሃለች፣ ግን ደግሞ እንዳትጎዳት፣ አንዲትም እንባ ሲንፈሳት ማየት አልፈልግም በማለት እየነገረችው ነው። ጆከርም በሐሳቧ ተስማምቷል። እኔ ሰኒን በምንም አይነት ሁኔታ ብሆን አልጎዳትም፣ እንከባከባታለሁ በማለትም ቃል ገብቶላታል። ቃልህን እንዳታጠፍ፣ እንግዲህ ተጨቀጨኩ፣ ይቅርታ፣ አንድ እህቴ ስለሆነች ነው፣ ምንም ማድረግ አልችልም ብለዋለች። ምግብ ላቅርብልህ ስትለውም እሱ ክፉኛ ስለተገደረደረ ሁለተኛ እንዳትገደረደር፣ አንተ እኮ ከዚህ ቤት እንግዲህ እንደ ቤተሰብ ነህ፣ ስለዚህ የምትፈልገውን የመብላትና የመጠጣት መብት አለህ፣ ለምንድነው ራስን የምትገድበው በማለት ራኬብም ተቆጥተዋለች። እሱም ነጻነት የተሰማው ይመስላል። ክብሮም ሰኒን በጸባይ ላናግራት ቢሞክርም እሷ ግን አካኪ ዘራፍ ብላለች። ድሮ ነው ጥለኸኝ የሄድኸው፣ ስለዚህ አንተና እኔ ፍቅር እዚህ ጋር ተቋጭቷል፣ ምንም አይነት ግንኙነት የለንም በማለት ትደመድምበታል። ክብሮም የሆነውና የተፈጠረው ነገር ካዳመጠ በኋላ እዚህ በፊት አታፈቅረኝም ወይስ ታፈቅረኛለች በማለት ስጋትም አድሮበታል። የምትወደኝና የምታፈቅረኝ ከሆነ ፍቅሩ እንዴት ባንዴ ወጣላት በማለት እኔ ግን በሷ ፍቅር እየተሰቃየሁ ነው በማለትም እንግዲህ ስጋቱን ለራሱ እየነገረ ይገኛል። ምረሳት አይመስለኝም። ጽናት ኪራ ወደ ቢሮ እንዲሄድ በፍጹም አትፈልግም። አሁን ላይ ሀናን ያገኛታል ብላ ስለምታስብ ወደዛ ሲሄድ ምንም ደስ አይላትም። እናም ችግር ተፈጥሮ ቤት ላይ ስላለ ደስ ብሏታል። እሱ የሚፈርመው ስራ ስላለ እሱን ማስፈረም አለብኝ በማለት ወደ ቤታቸው ብትሄድም ጽናት ግን ፊቷን ከስክሳ በቀላሉ ሳቅ ብላ ልትቀበላት አልፈለገችም። ኪያም በሩን ስለያዘችባት እባክሽን በሩን ልቀቂልኝ አስፈርሜ ልመለስ ብትላትም አሁን ላይ ድካም ላይ ስለሆነ መፈረም አይፈልግም በማለት ከሷ ጋር ክርክርን ገጥመዋል። ኪያም ክፉኛ እየተናደደች ነው። ኪያም በጽናት ንግግር ስለተናደደች አንዳንድ ችግሮቿን ከነገረቻት በኋላ የታላቅ ወንድምሽ ሚስት ነኝ ለምን አታከብርኝም በማለት ሁለቱ ሰጣ ገባ ውስጥ ገብተዋል። ክቡር የሆናችሁ የቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልቤ እያመሰገንኩኝ በተመሳሳይ ሰዓት በሌላ ቪዲዮ እስከምንገናኝ መልካም ቀን ይሁንላችሁ።